ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ሪፎርም ተጨባጭ ውጤት አስገኝቷል አሉ። የኢትዮጵያ ኢኮኖሚ ከጥልቅ እንቅልፍ ተነስቶ ማንሰራራት የጀመረ ሲሆን ትንሽ ከተደገፈ ወደ ተፈለገው የእድገት ደረጃ እንደሚደርስ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ የፋይናንስ ምርታ ጉባኤ ላይ እንደተናገሩት ባለፉት 5 ዓመታት የተከናወኑ የማክሮ ኢኮኖሚ ሪፎርሞች በግብርና ምርታማነት፣ በፋይናንስ ተደራሽነትና በዜጎች ተጠቃሚነት ላይ ተጨባጭ ውጤት አስገኝተዋል ብለዋል። ከገበያ መር የውጭ ምንዛሪ ስርዓት እስከ ዲጂታል የክፍያ ስርዓት ድረስ የተከናወኑ ተግባራት በዘርፉ ተወዳዳሪነትን ማሳደጋቸውን ገልጸዋል። ለትውልድ የሚሻገሩ እንደ ወርቅ ማጣሪያ ፋብሪካና የብር ማተሚያ ያሉ ተቋማት መገንባታቸውንም ጠቅላይ ሚኒስትሩ አብራርተዋል። በከተሞች የሚታየው የአረንጓዴ ልማትና የመሰረተ ልማት ግንባታ በሰው ሕይወት ላይ የሚዳሰስ ለውጥ ማምጣቱን ጠቅሰው ሪፎርሙን በማስቀጠል የኢኮኖሚውን ችግር ማላቅ አስፈላጊ መሆኑንም አስገንዝበዋል። የሀገሪቱን ወጣት የሰው ኃይል የስራ ባህል በማጎልበት ኢትዮጵያ የሚገባትን የእድገት ደረጃ እንድትይዝ ማድረግ እንደሚገባም አመልክተዋል። ዘገባው የኢፒድ ነው። የዜጎች ደህንነት ከፖለቲካ በላይ ቅድሚያ እንዲሰጠው የአሜሪካ አምባሳደር ኤርቪን ማሲንጋ ጥሪ ያቀረቡ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከጠቅላይ ሚኒስትር አብይ አህመድ እና ከጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጋር በመሆን በትናንትናው ዕለት ወደ ሁመራ ከተማ አምርተዋል። የአማራ ሚዲያ ኮርፖሬሽን እንደዘገበው አምባሳደሩ በቦታው ሲደርሱ በከተማው አስተዳዳሪ አቶ እሸቴ ደምለው አቀባበል የተደረገላቸው ሲሆን አካባቢውን ተዘዋውረው ጎብኝተዋል። ከምልከታቸውም በኋላ የወደሙ መሰረተ ልማቶች፣ ውስን የሕክምና አገልግሎትና የመሰረታዊ አገልግሎቶች እጥረት የብዙዎችን ሕይወት መጉዳቱን የቀጠለ በመሆኑ ጉዳዩ አስቸኳይ ምላሽ ይፈልጋል ብለዋል። አምባሳደሩ በግጭቱ ምክንያት የተፈናቀሉ ዜጎችን ሁኔታ በማንሳት ብዙዎች ለዓመታት በዓለም አቀፍ ሰብአዊ እርዳታ ላይ ጥገኞች መሆናቸውን መመልከታቸውን ገልጸዋል። በተጨማሪም አምባሳደሩ ሁሉም ወገኖች ከፖለቲካ ፍላጎት ይልቅ ለሲቪል ዜጎች ደህንነት ቅድሚያ እንዲሰጡ አሳስበዋል። ባለፉት 6 ወራት 247 የአይን ብሌን መሰብሰቡ ተገለጸ። በበጀት ዓመቱ የመጀመሪያ አጋማሽ 247 የአይን ብሌን በመሰብሰብ ለተጠቃሚዎች ማቅረቡን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አስታውቋል። 1750 በጎ ፈቃደኞች ከህልፈተ ህይወት በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውንም የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ሀብታሙ ታዬ ገልጸዋል። ቀደም ሲል በዳግማዊ ምኒልክ ኮምፕሬሄንሲቭ ሆስፒታል ብቻ የነበረውን የአይን ባንክ አሁን በጅማ ዩኒቨርሲቲ ሕክምና ማዕከል ተጨማሪ በመክፈት የባንኩን ቁጥር ወደ 2 ማሳደግ መቻሉን አንስተዋል። በሌላ በኩል 257635 ዩኒት ደም መሰብሰቡንም ገልጸዋል። በኢትዮጵያ አገልግሎት የሚሰጡ የደም ባንኮች ቁጥር 60 መድረሱን ገልጸዋል። በሀገሪቱ ካለው የደምና የአይን ብሌን ፍላጎት አንጻር አሁንም የደምና የአይን ብሌን ለጋሹ ቁጥር መጨመር እንደሚገባው አስገንዝበዋል። በመሆኑም የአይን ብሌንና ደም ለሚያስፈልጋቸው ወገኖች ለመድረስ ማህበረሰቡ በበጎ ፈቃድ የሚያደርገውን ልገሳ እንዲያጠናክር ጥሪ ማቅረባቸውን ኢዜአ ዘግቧል። የጥቁር አንበሳ ሆስፒታል ኤምአርአይ መሳሪያ ስራ ካቆመ 5 ዓመት እንዳለፈው ተጠቆመ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው የኤምአርአይ መሳሪያ ስራ ካቆመ ከ5 ዓመት በላይ መቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። የኮሌጁ ዋና ዳይሬክተር ዶክተር አብዱራዛቅ አህመድ
ለኢትዮጵያ ፕሬስ ድርጅት እንደገለጹት መሳሪያው አገልግሎት ማቆሙ የመጨረሻውን የሕክምና ደረጃ ፍለጋ ወደ ሆስፒታሉ በሚመጡ ታካሚዎች ላይ ከፍተኛ ጫና ፈጥሯል ብለዋል። ሆስፒታሉ መሳሪያውን በራሱ አቅም ለማሟላት ዋጋው ውድ መሆኑ ተግዳሮት ቢሆንበትም የግልና የመንግስት አጋርነትን በመጠቀም ችግሩን ለመፍታት ጥረት እየተደረገ መሆኑን ገልጸዋል። በሌላ በኩል በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የተለገሰ ዘመናዊ የካንሰር ማከሚያ መሳሪያ በሚቀጥሉት 3 ወራት ውስጥ ወደ ሀገር እንደሚገባ አረጋግጠዋል። ይህ አዲስ መሳሪያ ከዚህ ቀደም ከነበረው በእጅጉ የላቀ ቴክኖሎጂ ያለውና አሁን ያለውን የህሙማን ወረፋ በግማሽ የሚቀንስ መሆኑ ተገልጿል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። ዴንማርክ በአውሮፓ ሀገራት ወታደሮች የታጀበ ኃይል ወደ ግሪንላንድ እያሰማራች መሆኗን አስታወቀች። ይህ እርምጃ የተወሰደው የግሪንላንድና የዴንማርክ የውጭ ጉዳይ ሚኒስትሮች በዋሽንግተን ዲሲ ከምክትል ፕሬዚዳንት ጄዲ ቫንስና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ያደረጉት ውይይት ያለ ስምምነት ከተጠናቀቀ በኋላ ነው። ዮሐንስ ተስፋ ተጨማሪ አለው። ፕሬዚዳንት ትራምፕ በዴንማርክ ስር በራስ ገዝነት የምትተዳደረውን ይህችን ደሴት አሜሪካ እንድትቆጣጠራት በተደጋጋሚ ዝተዋል። ትራምፕ ግሪንላንድ ራሷን ከሩሲያ ወይም ከቻይና የአርክቴክ ምኞት መከላከል አትችልም የሚል መከራከሪያም አቅርበዋል። ወዲህ ደግሞ የዴንማርክ ሮያል አየር ኃይል አውሮፕላን በግሪንላንድ ዋና ከተማ ኑክ ተጨማሪ ወታደራዊ ቁሳቁስና ባለሙያዎችን ሲያወርድ ታይቷል። የዴንማርክ የጋራ አርክቴክ እዝ እንደገለጸው ኃይሉ የመጣው በሚቀጥለው ወታደራዊ ልምምድ ዝግጅት ለማድረግ ነው። ዴንማርክና ግሪንላንድ ከአጋሮቻቸው ጋር በመሆን በደሴቲቱ ላይ ወታደራዊ እንቅስቃሴ እያጠናከሩ መሆናቸውንም ገልጸዋል። ከዛሬ ጀምሮ በሚቀጥሉት ቀናት ውስጥ በግሪንላንድ ተጨማሪ የኔቶ ወታደሮች ይመጣሉ ተብሎ ይጠበቃል። ተጨማሪ ወታደራዊ በረራዎችና መርከቦች እንደሚኖሩም እንጠብቃለን። በተጨማሪም ከኔቶ ጋር በተደረገው ስምምነት መሰረት በአካባቢው ወታደራዊ ልምምዶች ይካሄዳሉ። እንደ የጋራጅ ባለቤቱ ጂሚ ሆልም ጄንሰን ያሉ የአካባቢው ነዋሪዎች ግን ተጨማሪ ድጋፍ አስፈላጊ ነው ይላሉ። እኛ 57,000 ሰዎች ብቻ ነው። ምን ማድረግ እንችላለን? ታንክ የለንም፣ የጦር አውሮፕላን የለም። ያሉን የአደን ጠመንጃዎች ብቻ ነው። እነሱ ደግሞ ብዙም አያራምዱን። ይህም የሰው ልጅን እድገት ወደ ኋላ መመለስ ያህል እንደሆነ ይሰማል። ነገርየው የለየለት እብደት ነው። ዴንማርካዊ ጋዜጠኛ ያዕቆብ ኢሌቦርግ ዴንማርክ ሌሎች የአውሮፓ አጋሮቿን ለማስተባበርና አሜሪካን በምክንያት ለማሳመን ጊዜ እየገዛች ነው የሚል እምነት አለው። በመጀመሪያ ደረጃ ትላንት በዴንማርክ ጠቅላይ ሚኒስትርና በጄዲ ቫንስ መካከል የተካሄደው ስብሰባ ውጤታማና ጥሩ ስራ የተሰራበት ይመስለኛል። የዴንማርክ የውጭ ጉዳይ ሚኒስትር በንግግር ጥበብ የበሰሉና ልምድ ያላቸው ተደራዳሪ ናቸው ማለት ይቻላል። ከምንም በላይ ግን ዴንማርካውያን ጊዜ ለመግዛት እየሞከሩ ነው ብዬ አስባለሁ። በዴንማርክ ያለው ስሜት አሁንም ግራ መጋባት ነው። ስለዚህ ነገሩ አሁንም እርግጠኝነት የጎደለው ነው ብዬ አምናለሁ። ሆኖም ምንም እንኳን ለትናንት ብቻ ቢሆንም ስራው በጥሩ ሁኔታ ተከናውኗል የሚል ስሜት ያለ ይመስለኛል። ያዕቆብ ኢሌቦርግ አክሎም በዴንማርክ በኩል ያለው ስሜት አሁንም ግራ መጋባት ሲሆን አሜሪካ ግሪንላንድን ለምን ለመጠቅለል ፈለገች? ደሴቲቱን በባለቤትነት ሳትይዝ የምትፈልገውን ሁሉ ማድረግ አትችልም ነበር የሚል ጥያቄ አንስቷል። ወጣት ግሪንላንዳውያን በበኩላቸው ትራምፕ የማይገመቱ በመሆናቸው አሜሪካውያን ሀሳባቸውን አለመቀየራቸው ያስጨንቃል የሚል መልእክት እያስተላለፉ ይገኛሉ። ግሪንላንድ በሁለተኛው የዓለም ጦርነትና በቀዝቃዛው ጦርነት ወቅት ወታደራዊ ስትራቴጂያዊ ቦታ ነበረች። ነገር ግን አሁን ላይ ትልቋና ዋነኛ አጋራቸው አሜሪካ ፊቷን ስታዞርባቸው ለብዙዎች ነገሩ ለየት ያለ ስሜት ፈጥሮባቸዋል። መረጃውን ስናጠናቀር ዶቼ ቬለን ዋቢያችን አድርገናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ